ኢራን ተደራዳሪ ልዑክ አላኩም ስለማለቷ፣ ፕሬዝዳንቱ በባለስልጣናቱ ላይ ወቀሳ ስለማቅረባቸው፣ ግለሰቦቹ በአገር ክህደት ወንጀል ስለመከሰሳቸው፣ በመንግስት ላይ ክስ ስለመመስረቱ፣ የአየር መንገዱ የአገልግሎት ክፍያ ለደህንነት መስሪያ ቤቱ ገቢ እንዲደረግ ስለመወሰኑ፣ ባህር ዳር ላይ ሰው ገድሎ የተሰወረው ተጠርጣሪ ስለመያዙ። ጤና ይስጥልን። ከብርሃን ቲቪ የሰዓቱን ዜናዎች አሁን እንነግራችኋለን። የየዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደውሉን እንድታበሩ በአክብሮት እንጋብዛለን። ኢራን ተደራዳሪ ልዑክ እንዳላከች አስታውቃለች። በሰላም አወርድ ንግግሩ ላይ የሚሳተፍ የኢራን ልዑካን ቡድን ፓኪስታን መዲና ኢስላማባድ ገብቷል የሚል የተሰራጩ ዘገባዎችን በማጣጣል በኢራን መንግስታዊ ቴሌቪዥን ጣቢያ በተላለፈ መግለጫቸው አገራቸው በሁለተኛው ዙር የድርድር መድረክ ለመገኘት እቅድ እንደሌላት የጠቀሱት የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋሪ በዚህኛው ውይይት የሚሳተፍ ምንም አይነት ተደራዳሪ ቡድን አላክንም ብለዋል። የአሜሪካ ባህር ኃይል ተቋም የኢራን ሰንደቅ ዓላማን እያውለበለበች በሆርሙዝ የባህር ወሽመጥ ትቀዝፍ የነበረች መርከብ ላይ ጥቃት በመሰንዘር በቁጥጥር ስር ማዋሉ ያስቆጣው የኢራን የውጭ ጉዳይ ሚኒስቴር ድርጊቱ ከ2 ሳምንታት በፊት የተደረሰው የተኩስ አቁም ስምምነትን የሚጥስ እንደሆነ ጠቅሶ መግለጫ ማውጣቱና ከ50 ቀናት በኋላ ለመጀመሪያ ጊዜ የተከፈተውን የሆርሙዝ ሰርጥ መልሶ መዝጋቱ ይታወሳል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚካሄደው ወታደራዊ ጥቃት ለጊዜው እንዲቆምና የተኩስ አቁም ስምምነቱ እንዲራዘም ትዕዛዝ ማስተላለፋቸው ተሰምቷል። ሁለቱ አገራት በፓኪስታን ኢስላማባድ ለሚያደርጉት ንግግር በመከተል ፕሬዝዳንት ጄዲ ቫንስ የሚመራ ልዑካን ቡድን ቢልኩም ከኢራን በኩል ምንም አይነት ተደራዳሪ አለመገኘቱን ተከትሎ በሰጡት መግለጫ ከ2 ሳምንታት በፊት የተደረሰው የተኩስ አቁም ስምምነት እንዲራዘም መወሰናቸውን የጠቀሱት ፕሬዝዳንት ዶናልድ ትራምፕ ይህን ውሳኔ ያስተላለፉት የፓኪስታን ጠቅላይ ሚኒስትር ሻባዝ ሸሪፍና ፊልድ ማርሻል አሲም ሙኒር ባቀረቡት ጥያቄ መሰረት እንደሆነ ጠቁመዋል። የኢራን መንግስት አሁን ካለበት ውስጣዊ መከፋፈል ወጥቶ የተቀናጀ የሰላም ሀሳብ እስኪያቀርብ ድረስ አሜሪካ የተኩስ ጥቃት ከመፈጸም ትታቀባለች ያሉት ፕሬዝዳንት ትራምፕ ወደ ኢራን በሚገቡና በሚወጡ መርከቦች ላይ የሚደረገው ቁጥጥር ግን ተጠናክሮ እንደሚቀጥል አመልክተዋል። በተጨማሪም የአሜሪካ ጦር ለማንኛውም ወታደራዊ እርምጃ ዝግጁ ሆኖ እንዲቆይ መታዘዙን ፕሬዝዳንት ትራምፕ ማስታወቃቸውን መገናኛ ብዙሃን አስነብበዋል። ፕሬዝዳንቱ በባለስልጣናት ላይ ወቀሳ ማቅረባቸው ተሰምቷል። የአሜሪካ መንግስት ከፍተኛ መልእክተኞች የሆኑት ስቲቭ ዊትኮፍ እና ጃሬድ ኩሽነር የዩክሬን ጦርነትን ለማስቆም የታለሙ የተኩስ አቁም ውይይቶች እንዲካሄድ ለማግባባት ባለፈው ዓመት ማብቂያ ገደማ ብቻ 2 ጊዜ ሩሲያን ሲጎበኙ ወደ ኪየቭ አለመምጣታቸው ክብረ ቢስነት ነው ሲሉ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ወቅሰዋል። የቀድሞ የሪል ስቴት ከበርቴና የፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛው ስቲቭ ዊትኮፍ ለሰላም ንግግሩ ሲባል በአጠቃላይ ለ8 ጊዜያት ያህል ወደ ሞስኮ በማቅናት ፕሬዝዳንት ቭላዲሚር ፑቲንን ጨምሮ ከሩሲያ ከፍተኛ ባለስልጣናት ጋር በተደጋጋሚ መገናኘታቸውን ያወሱት ፕሬዝዳንት ዜሌንስኪ እርሳቸውም ሆኑ የአሜሪካው ፕሬዝዳንት አማች ጃሬድ ኩሽነር አንድም ጊዜ ኪየቭን ረግጠው አለማወቃቸው እንደሚያበሳጫቸው አመልክተዋል። ከዩክሬን የዜና ወኪሎች ጋር ባደረጉት ቃለ ምልልስ በእርግጥ ወደ ኪየቭ ለመምጣት የመጓጓዣ አማራጮች ውስንነት እረዳለሁ ያሉት ፕሬዝዳንት ዜሌንስኪ ነገር ግን እነሱ ወደዚህ መምጣቱን ከልብ ቢፈልጉ ኖሮ በሌሎች ሀገራትም ቢሆን መገናኘት እንችል ነበር። ነገር ግን አንድም ጊዜ ኪየቭን ሳይመለከቱ በተደጋጋሚ ወደ ሞስኮ ብቻ ማቅናታቸው አክብሮት የጎደለው ነው ብለዋል። በሩሲያ አሜሪካና ዩክሬን መካከል ለመጨረሻ ጊዜ የተደረገው የሶስትዮሽ ውይይት በየካቲት ወር አጋማሽ ላይ እንደነበር ያወሳው የቢቢሲ ዘገባ ያ ውይይት ከተደረገ 2 ሳምንታት በኋላ ግን አሜሪካና እስራኤል በኢራን ላይ የቅንጅት ጥቃት በመክፈታቸው ምክንያት ከ4 ዓመታት በላይ ሲካሄድ የቆየው የሩሲያ ዩክሬን ጦርነት ተመልካች ማጣቱ ይነገራል። ይህንኑ በማስመልከት ባደረጉት ንግግር የአሜሪካ ትኩረት በመካከለኛው ምስራቅ ላይ መሆኑን ያመኑት ፕሬዝዳንት ዜሌንስኪ ያም ቢሆን ግን ከአሜሪካውያን ጋር በመተባበር መዝለቁ ለዩክሬን አስፈላጊ ነው ሲሉ መናገራቸውን ያስነብበው ቢቢሲ ነው። ግለሰቦቹ በአገር ክህደት ወንጀል መከሰሳቸው ተሰምቷል። ባለፈው ዓመት ተሞክሮ በከሸፈው በመፈንቅለ መንግስት ስልጣን የመያዝ ሙከራ ጋር በተያያዘ ተጠርጥረው የተያዙ 6 ግለሰቦች በአገር ክህደት ወንጀል መከሰሳቸውን የናይጄሪያ መገናኛ ብዙሃን ዘግበዋል። በፕሬዝዳንት ቦላ ቲኑቡ አስተዳደር ላይ የመፈንቅለ መንግስት ለማድረግ አሲረዋል ተብለው የተጠረጠሩት እነኚህ ግለሰቦች ላይ 13 ክሶችን ያካተተ የክስ መዝገብ አቃቤ ሕግ ማቅረቡን ያመለከቱት መገናኛ ብዙሃኑ
የፍርድ ሂደቱ ከዛሬ ጀምሮ አቡጃ በሚገኘው የፌዴራል ከፍተኛ ፍርድ ቤት እንደሚታይ ጠቁመዋል። ባለፈው የፈረንጆች ዓመት 16 የናይጄሪያ ጦር መኮንኖች በመፈንቅለ መንግስት ሴራ ጥንሰሳ ተጠርጥረው ታስረው እንደነበር ያወሱት የዜናው ምንጮች አሁን በመፈንቅለ መንግስት ሴራው ተሳትፈዋል ተብለው ከተጠረጠሩት መካከል የቀድሞው የባየልሳ ግዛት አስተዳዳሪ ቲምፕሬ ሲልቫን ጨምሮ ሜጀር ጀነራል መሐመድ ኢብራሂም ጋና፣ ካፒቴን ኢራስመስ አቸግቢያ፣ ቪክቶር እና ኢንስፔክተር አህመድ ኢብራሂም እንደሚገኙበት አስነብበዋል። በመንግስት ላይ ክስ መመስረቱ ተሰምቷል። የፌዴራል መንግስት በወልቃይት ጠገዴ ሁመራ የምክር ቤት ምርጫ ለማካሄድ የሚያስችል እርምጃ ካልወሰደ ጉዳዩን ወደ ፍርድ ቤት እንደሚወስደው የአማራ ብሔራዊ ንቅናቄ አብን ፓርቲ ማስጠንቀቁ ተሰምቷል። በፌዴሬሽን ምክር ቤት ውሳኔ መሰረት በአካባቢው ምርጫ አለማካሄድ ተቀባይነት የለውም ያለው ፓርቲው የፌዴሬሽን ምክር ቤትና የብሔራዊ ምርጫ ቦርድ በአማራና ትግራይ ክልል አስተዳደር መካከል ይገባኛል ጥያቄ በሚነሳባቸው አወዛጋቢ አካባቢዎች በገለልተኝነት ምርጫ እንዲካሄድ ያሳለፉትን ውሳኔ በአስቸኳይ ተግባራዊ እንዲደረግ ጠይቋል። በተጨማሪም የፌዴራል መንግስት ከራያ አካባቢ ለቆ ከወጣ ወዲህ ባለፉት ጥቂት ወራት ከ60 ሺህ በላይ ሰዎች ከቀያቸው መፈናቀላቸውን የጠቆመው አብን ፓርቲ ለወልቃይት ጠገዴ ሁመራ ዞን የበጀት ድጎማ እንዲለቀቅ፣ ከራያ ወረዳዎች የተፈናቀሉ ዜጎች ወደ ቀያቸው የሚመለሱበት ሁኔታ እንዲመቻችና የነዋሪዎቹ ራስን በራስ የማስተዳደር መብት እንዲከበር አሳስቧል። የአየር መንገዱ የአገልግሎት ክፍያ ለደህንነት መስሪያ ቤቱ ገቢ እንዲደረግ ተወስኗል። በህዝብ ተወካዮች ምክር ቤት በአየር ትራንስፖርት ዘርፍ የሚታዩ ህገወጥ ጣልቃ ገብነቶችን ለመከላከል አዋጁን ማሻሻል አስፈላጊ መሆኑን በመጠቆም ውይይት በተደረገ ወቅት የኢትዮጵያ አየር መንገድ ከደንበኞቹ የሚሰበሰበው የአቪዬሽን ደህንነት አገልግሎት ገቢ ለደህንነት መስሪያ ቤት ገቢ እንዲደረግ መወሰኑን የገንዘብ ሚኒስቴር የፋይናንስና ስልጣንን አሰራር ይጋፋል የሚል ትችት ቀርቦበታል። የብሔራዊ መረጃና ደህንነት አገልግሎት የመንግስት በጀት የሚመደብለት መስሪያ ቤት ሆኖ ሳለ በደንበኞች ላይ ተጨማሪ የክፍያ ጫና መፍጠር ተገቢ እንዳልሆነ የጠቀሱ የምክር ቤት አባላትም ላነሱት ሀሳብ ምላሽ የሰጡት በምክር ቤቱ የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ፈቲህ ማህዲ የደህንነት ተቋሙ ዘመናዊ የደህንነት ቴክኖሎጂዎችን ለመግዛት ለአነፍናፊ ውሾች ስልጠናና ለአቪዬሽን ጸጥታ አካላት አቅም ግንባታ የሚውል ራሱን የቻለ ገቢ ያስፈልገዋል በማለት ማስረዳታቸው ተነግሯል። በመጨረሻም የኢትዮጵያ አየር መንገድ ከደንበኞቹ የሚሰበሰበው የአቪዬሽን ደህንነት አገልግሎት ክፍያ በቀጥታ ለብሔራዊ መረጃና ደህንነት አገልግሎት ገቢ እንዲደረግ የሚያስገድደው ረቂቅ አዋጅ ላይ የተወያየው የሕዝብ ተወካዮች ምክር ቤት አዋጁን በአብላጫ ድምፅ ማጽደቁ ተሰምቷል። ባህር ዳር ላይ ሰው ገድሎ የተሰወረው ተጠርጣሪ መያዙ ተሰምቷል። ያምራል አለበል አለሙ የተባለው ተጠርጣሪ በባህር ዳር ከተማ በሚገኘው መኮንን ስለሺ ሆቴል ተቀጥራ የምትሰራን ወጣት አስገድዶ ከደፈረ በኋላ ገድሏት እንደተሰወረ ያመለከተው የአማራ ክልል ፖሊስ ስለ ግድያው ዝርዝር መረጃ ይፋ ባያደርግም ተጠርጣሪው ያለበትን የምታውቁ ጠቁሙኝ የሚል ጥሪ አቅርበው ፍለጋ ሲያካሄድ እንደነበር ይታወሳል። እንስቷ ከምትሰራበት ሆቴል እየተስተናገደ አምሽቶ በማስገደድ ወደ ሌላ ሆቴል በመውሰድ ከደፈራት በኋላ ገደላት መዘገቡን ያመለከተው የቲክቫህ ኢትዮጵያ ዘገባ ድርጊቱ ብዙሃንን እንዳስቆጣም አውስቷል። ተጠርጣሪው ወንጀሉን ፈጽሞ ከተሰወረ በኋላ በቁጥጥር ስር ለመዋል ክትትል ሲያደርግ የቆየው የክልሉ ፖሊስ ይፋ ባደረገው መረጃ ተጠርጣሪው ያምራል አለበል አለሙ በትግራይ ክልል መቀሌ ከተማ ተሸሽጎ እንደሚገኝ በመረጋገጡ በተደረገ የተቀናጀ ስራ በቁጥጥር ስር ሊውል እንደቻለ ገልጿል። የዜና ምንጭ ቲክቫህ ኢትዮጵያ የወንጀሉን አፈጻጸም በተመለከተ ያነጋገራቸው የፖሊስ ኃላፊዎች ጉዳዩ በሕግ ሂደት ላይ ያለ በመሆኑ ተጨማሪ ማብራሪያ መስጠት እንደማይቻል ተናግረው የትግራይ ክልል ፖሊስ ለወንጀለኛው መያዝ ላደረጉት ትብብር አመስግነዋል ሲል አስነብበዋል። እነኚህን ዜናዎች ነበር ስንነግራችሁ የቆየ ነው። በሌላ ዜና ተመልሰን እስክንገናኝ እዚህ ጋር እንሰናበታለን። የብርሃን ቲቪ የዕለት ዝግጅቶችና መሰናዶዎች በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደውሉን እንድታበሩ በአክብሮት እንጋብዛለን። ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are
and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button, and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!